በዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘምኖ ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርበዋል። አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልክዎን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያ ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። ለሊቨርፑል ጨዋታ ጉልበት ሊቆጥብ ጨዋታ የሚዘለው ፔዤን እንመልከት። በፈረንሳይ በተደጋጋሚ ይሄ እየተደረገ ነው። እንግዲህ ፔዤ ጨዋታዎችን የሊግ ጨዋታዎችን እያረፈ ለሻምፒየንስ ሊግ ጨዋታዎች እየተዘጋጀ ነው የሚገኘው። ይህንን ጉዳይ እንመልከት። ያው ፈረንሳይ ውስጥ ያሉ ሁሉንም ሰዎች ደስተኛ አላደረገም። እናንሳ በጣም ሲያከራክር የቆየ ጉዳይ ነው። እንደምታውቂው በቻምፒየንስ ሊግ ሊቨርፑል ከፓሪስ ሳን ዠርመን ጋር የሚጫወቱት የመጀመሪያው ጨዋታ በፓርክ ደ ፕራንስ ይደረጋል እና ከዚህ ጨዋታ በፊት ባለው የሳምንት መጨረሻ አሁን አንደኛ የሆነው ፓሪስ ሳን ዠርመን በአንድ ነጥብ ብቻ ከሚያንሰው ሎንስ ጋር ጨዋታውን ማድረግ ነበረበት። ሎንስ በፒየር ሳዢ የሰለጠነ የትንሽ ከተማ ቡድን ነው። 33 ሺህ ሕዝብ ብቻ ያለበት ከተማ ቡድን ነው። ግን በሜዳው ነበር ጨዋታውን ሊያደርግ የነበረው። መርሃ ግብሩ ሲወጣ የመልሱ ጨዋታ በሎንስ ሜዳ በሰሜን ፈረንሳይ የሚደረግ ስለሆነ ጉዞ የሚጠይቃቸው ነበር። አሁን ትላንትና ኤልኤፍፒ የሚባለው የፈረንሳይ የፕሮፌሽናል ፉትቦል ሊግ የሆነው ኤልኤፍፒ ይህንን ጨዋታ ለሌላ ጊዜ እንዲተላለፍ ወስኗል እና ጨዋታው የሚደረግበት ጊዜ ሜይ 13 በ33ኛው ና በ34ኛው ሳምንት ጣልቃ ይሆናል ማለት ነው። አሁን ይሄ ከፍተኛ ቅሬታ በሎንስ ብቻ ሳይሆን የምር ነው ሎንስ ቅሬታውን ያቀረበው። ከዚህ በላይ አንሄድም ብለው ትተውታል። መጨረሻ ላይ ግን ምን ይሆናል ማለት ነው? አሁን ባለው ሁኔታ በፈረንሳይ የዋንጫ ፍክክር አለ። ሎንስ ያንን ጨዋታ ቢያሸንፍ በእርግጥ ከኖንት ጋር ፔዤ ተስተካካይ ጨዋታ አለው፣ ግን መሪ ይሆናል። ያ ጨዋታ ከመደረጉ በፊት ፔዤ ምን ትጠብቂያለሽ? ዋና ተጫዋቾቹን ሮቴት ሊያደርግ ይችላል አይደለም፣ ለቻምፒየንስ ሊግ በሚሰጠው ቅድሚያ መስጠት ምክንያት። ስለዚህ ሎንስ ያንን ጨዋታ በሜዳው ነው የሚያደርገው። ቢያሸንፍ የሊጋ አዲሱ መሪ ይሆናል ማለት ፔዤን ካሸነፍሽ በኋላ የምታገኙ ኢሞሽናል ጥቅምም ቀላል አይደለም፣ ስፖርታዊ ጥቅምም ቀላል አይደለም። አሁን እየተባለ ያለው በመጨረሻው የሊጉ ጨዋታና ከዛ አስቀድሞ በነበረው ሳምንት መሀል ነው ሜይ 13 የጨዋታ የሚደረገው። ምን ማለት ነው? ጥቅም ላይ ኖሮ ይችላል ያ ጨዋታ ማለት ነው። ከዛ በኋላ ይህንን ያህል የዋንጫ ፍክክሩን በተመለከተ በጣም ወሳኝ ሊሆን የሚችል በፈረንሳይ የዋንጫ ፍክክሩን በተመለከተ አሁን በዚህ ሰዓት ከዚህ የሚተካከል ጨዋታ የለም። ለክላሲክም እንደ አይነት ትርጉም የለውም። አሁን ለክላሲክ የታሪካዊ ባላንጣነት ጨዋታ እንጂ በዚህኛው የውድድር ዘመን ላይ ባለው የዋንጫ ፍክክር ውስጥ ኢማቴሪያል ነው፣ ምንም ለውጥ አያመጣም። ለዚህ ነው ቅሬታ የነበረው። ግን ሌላው ቅሬታ ፓሪስ ሳን ዠርመን በሊጉ ላይ የፈለገውን ያደርጋል ማለት ነው። ይህንን ያህል የሚጠበቅን ጨዋታ ለቻምፒየንስ ሊግ ከሚደረግ ጨዋታ በፊት ባለው የሳምንት መጨረሻ ቀን ማጠጋጋት እኮ አይደለም። አርብ ማታ መጫወት ወይም ቅዳሜ ቀትር ላይ ቀድሞ መጫወት እኮ አይደለም፣ አለመጫወት ጭራሽ። ባለፈው ከቼልሲ ጋር ከመጫወታቸው በፊት ነጻ የሳምንት መጨረሻ እንደነበራቸው ማለት ነው። የትኛውም የአውሮፓ ሊግ ላይ እንደዚህ አይደረግም፣ ተደርጎ አያውቅም። እንዲያውም እንግሊዝ ውስጥ ያለው ቅሬታ ትልልቆቹ የፕሪሚየር ሊግ ብሮድካስተሮች ጨዋታ የማሰራጨት መብት የሚገዙት ግዙፍ የቴሌቪዥን ካምፓኒዎች ዋናው ትኩረታችን ፕሪሚየር ሊግ ነው፣ የሚወጣው የቴሌቪዥን ፕሮግራም የቴሌቪዥን ካምፓኒዎች ናቸው የሊግ መርሃ ግብር ስሎት የሚወስኑት። ማንቸስተር ዩናይትድ በዚህ ሰዓት ይጫወት፣ ማንቸስተር ሲቲ በዚህ ሰዓት ይጫወት ብለው የሚወስኑት በአብዛኛው እነሱ ናቸው። ገበያቸውን እያጠኑ ማለት ነው። የእስያ ገበያ ላይ እንደዚህ ማለት ነው፣ የምን ገበያ ላይ እያሉ ማለት ነው። ጨዋታዎቹ የሚደረጉት በዛ መንፈስ ነው፣ መርሃ ግብሮቹ የሚወጡት በዛ ስፒሪት ነው። ታስታውሺ እንደሆነ እንዲያውም ፕሪሚየር ሊግ ብቻ ሳይሆን የእንግሊዝ ኤፍኤ የሚያዘጋጀው ኤፍኤ ካፕ የሚባለው ውድድር እንኳ ሲደረግ ፔፕ ጓርዲዮላ ከሪያል ማድሪድ ጨዋታ በፊት ሪያል ማድሪድ አርብ ማታ ነው የተጫወተው። ማንቸስተር ዩናይትድ ማንቸስተር ሲቲ ወደ ኒውካስል ሄዶ ከኒውካስል ጋር ሲጫወት በጊዜ እንዲጫወት አይደለም የተደረገው፣ ማታ 5 ሰዓት እንዲጫወት ነው የተደረገው። የ24 ሰዓት ልዩነት ነበር። እንግሊዝ ውስጥ ያለው ቅሬታ ይሄ ነው። ጨዋታ እናድርግ የሚል ቅሬታ እኮ አይደለም ያለው። ከቻላችሁ ቅዳሜ በጊዜ ያጫውቱን። በተለይ በትልልቅ የቻምፒየንስ ሊግ ጨዋታዎች ላይ እንደዚህ አይነት ቀላል የሚመስሉ ዝርዝር ጉዳዮች ልዩነት ያመጣሉ የሚል ቅሬታ ነው ያለው። በፈረንሳይ ግን እንዳይጫወት የሚደረገው ፓሪስ ሳን ዠርመን ጭራሹኑ አይጫወትም። ከቼልሲ ጋር በተደረገው ጨዋታ
በብሪጅ ለምሳሌ መጥቶ 3-0 ያሸነፈበት ጨዋታ ነበር። 8-2 በድምር ውጤት ያሸነፈ ቡድን የፊክስቸር አድቫንቴጅ ኖሮት ነው ምናምን ላይባል ይችላል። ግን ፔዤ ባረፈበት ጊዜ ከኖንት ጋር አሁን ቫሂድ ቭላሆቪች ማነው ሀሊል ሆዚችን አሰልጣኝ አድርጎ የቀጠረው ቀውስ ውስጥ ያለው ኖንትን እኮ ነው። በቤንች ሊያሸነፈው ይችላል። ኖንትን ላለመውረድ ነው በድጋሚ እየተጫወተ ያለው የቫልደማር ኪታ ቡድን። ግን ቼልሲ ከኒውካስል ጋር በጣም አስቸጋሪ ፊዚካል ከሆነ ብዙ ኢነርጂ ከሚያስወጣ ቡድን ጋር ይታገል ነበር። ፔዤ ፍጹም ባረፈበት ጊዜ በሁለቱ ወሮች መካከል በግልጽ የሚታየ ኳሊቲ ልዩነት እንኳ ያለ ቢሆን ይሄኛው የፔዤ ፍጹም አርፎ መምጣት ግን ገና በ14 ደቂቃ ጨዋታው እንዲጨርስ አድርጎታል፣ አግዞታል። ወይም እንዳልኩት 8-2 ያሸነፈ አንደኛው ቡድን የትኛውም ምክንያት በቂ ምክንያት ላይ መስል ይችላል፣ ግን ኢምፖርታንት ምክንያት ነው። ተጨማሪ የረፍት ቀን ለማግኘት በማሰብ ከሊቨርፑል ጋር ከመጫወታቸው በፊት ፒክ ኮንዲሽን ላይ ለመገኘት በማሰብ ነው ይህንን ጥያቄ ያቀረቡት እና የቦርድ ኦፍ ዳይሬክተርስ የሚባል አለ። የዛ ቦርድ ሊቀመንበር ቪንሰንት ላብሩን የሚባሉት ሰው ናቸው። ከናስር አልኸላይፊ ጋር ከፔዤው ፕሬዚደንት ጋር ባላቸው የቅርብ ጓደኝነት የሚታወቁ ናቸው እና ይህ ጨዋታ እንዲተላለፍ ትላንትና ተወስኗል። ለትልቅ ውዝግብ ያስነሳ ጉዳይ ነው። ለሊጋ ፌር አይደለም። ትልቁ ፕሮዳክቱ ነው የፔዤ ሎንስ ጨዋታ በዚህ ውድድር ዘመን ትልቁን የሀገሪቱን የእግር ኳስ ጨዋታ ውጤት ወይ ምርት ወይ ፕሮዳክት ምንም ኢሬሌቨንት ወደሚሆንበት ወቅት ወሰደው። በ34ኛው ና በ34ኛው ና 33ኛው ማለት 34 ጨዋታ ነው ፈረንሳይ የሚደረገው። የመጨረሻው ጨዋታ ከመደረጉ ቀናት በፊት የሚደረግ እስከዛ ድረስ በሁለቱ ቡድኖች መካከል በሚኖረው ውጤት ኢሬሌቨንት ሊሆን የሚችል ጨዋታ ነው እና በ28ኛው ሳምንት መደረግ ያለበት ጨዋታ ነው ወደ ሌላ ጊዜ ተላለፈው። ተመሳሳይ ውሳኔ ለስትራስቡርግም ተወስኗል። ግን ልዩነቱ ምንድነው? የስትራስቡርግና የብሬስት ጨዋታ ተመሳሳይ ኢምፖርታንስ የለውም የዋንጫ ፍክክሩን በተመለከተ። ያም ቢሆን ትክክል አይደለም በመርህ ደረጃ። እሱም በ33ኛው ና በ34ኛው ሳምንት ጣልቃ በሜይ 13 እንዲደረግ ነው የተወሰነው። የሚገርመው ሎንስ ከዛ ከ3 ቀን በኋላ ወደ ሊዮን ይሄዳል። ከሊዮን ጋር ይጫወታል። በሳምንት ልዩነት 2 ከባባድ ጨዋታዎችን እንዲያደርግ ይገደዳል። የውድድር ዘመኑ መጀመሪያ ይፋ ሲደረግ የወጣው የሊግ የካሌንደር መርሃ ግብር አለ። በዛ መርሃ ግብር መሰረት አይደለም ጨዋታዎቹ የሚደረጉት። ለአውሮፓ ውድድሮች ሲባል ለቻምፒየንስ ሊግ ሲባል የሚደረግ ኮምፕሮማይዝ ነው። ግን ምን ይሆናል መሰለሽ አሁን የሊዮንስ ቅሬታ የነበረው አሁን እንግዲህ ፔዤ ያንን ጨዋታ እንዳያደርግ በመወሰኑ ምክንያት ለ2 ሳምንት ምንም አይነት ጨዋታ እናደርግም። 2 ሳምንት ኮምፒቲቲቭ እግር ኳስ ሳናደርግ ነው የምንቆየው። ይሄ መጥፎ ነው። አይፈልጉም ክለቦች ይሄን ያህል ረጅም ጊዜ ከፉክክር ውጪ መሆን። ከዛ በየ3 ቀኑ ይጫወታሉ ያለ ለማካካስ ሲዝኑ እስኪያልቅ ድረስ በየ3 ቀኑ እንድንጫወት እንሆናለን። ይሄ ትክክል አይደለም የሚል ነው እና በተለየ ሁኔታ የፈረንሳይ ፌኖሜንን ነው ይሄ። ሌላ ቦታ ተሰምቶ አይታወቅም እንዲህ ያለ ነገር እና ሊጋ የራሱን ፕሮዳክት ነው አንደርማይን እያደረገ ያለው። ግን ከጠቅላላው ፉክክር አንጻር ካየሹ ደግሞ ለሊቨርፑልም ፌር አይደለም። ምክንያቱም ሊቨርፑል ፕሪሚየር ሊግ እንዲህ አይነት የመታጠፍ ልማድ ስለሌለው መርሃ ግብር አኮሜዴት የማድረግ ፍላጎት ስለሌለው ከማንቸስተር ሲቲ ጋር በኤፍኤ ካፕ ከተጫወተ በኋላ ቀጥሎ ከፔዤ ጋር ይጫወታል። የኤፍኤ ካፕ ጨዋታ ነው የሚደረገው መጀመሪያ። ከማንቸስተር ሲቲ ጋር በኤቲሃድ ከተጫወተ በኋላ ሌላ በጣም ፈታኝ የሆነ ከወቅቱ የቻምፒየንስ ሊግ አሸናፊ ጋር የሚደረግ ጨዋታ ላይ እንዲጫወት ይሆናል ማለት ነው። በምንም ሁኔታ ፌር አይደለም። ትናንትና ራዲዮ ሞንቴ ካርሎ ላይ ቃለ ምልልስ ነበራቸው የፓሪስ ሳን ጀርማው የስፖርት ዳይሬክተር ሉዊስ ካምፖስ። እሳቸው ይሄ እኮ ለፈረንሳይ ጥቅም ሲባል የሚደረግ ነው። ምክንያቱም የፈረንሳይ ቡድኖች ባሸነፉ ቁጥር የፈረንሳይ ክለቦች በሚቀጥለው ዓመት በአውሮፓ ውድድር ላይ የሚኖራቸው የተሳትፎ ኮታ ከፍ ይላል ማለት ነው። ስለዚህ ከጠቀሙን ለጠቅላላው የፈረንሳይ እግር ኳስ ተሳትፎ ሲባል ለኮኤፊሽንቱ ሲባል የሚደረግ ነው አሉ። የእሳቸው ሀሳብ እሱ ነው። ግን ዞሮ ዞሮ ሊጋ የራሱን ጨዋታ በሁለቱ አንደኛና ሁለተኛ መካከል ባሉት የ1 ነጥብ ርቀት ባላቸው ቡድኖች መካከል ያለውን ጨዋታ ወደ ታች ሬሌጌት አድርጎ ኢሬሌቨንት በሆነ ጊዜ የውድድር ዘመኑን ሁኔታ ሊወስን የሚችል ጨዋታን እንግዲህ ለፔዤ ረፍት ለመስጠት በማሰብ ይህንን አድርጎታል።
እና ሎንስ ደጋፊዎቹ፣ የክለቡ መሪዎች ከመነሻው ጀምሮ ይሄ ፕሮፖዛል በፔዤ አማካይነት እንደቀረበ ካወቁበት ጊዜ ጀምሮ ቅሬታ ሲያቀርቡ ነበር እና እንግዲህ ናስር አልኸላይፊ ምን ያህል ከፍተኛ ተጽዕኖ እንዳላቸው አሁን በቪንሰንት ላብሮነ ላይ በፈረንሳይ ሊግ ላይ እንደምታውቂው ከዚህ በፊት ስለሳቸው አንድ ፕሮግራም ስንሰራ አሁንማ እንዲያውም ኦል ፓወርፉል የአውሮፓ የእግር ኳስ ሰው ናቸው። የኢሲኤ ኃላፊ ናቸው። የዩሮፒያን ክለብስ አሶሲዬሽን የሚባል ከሱፐር ሊግ በኋላ አንድሬ አኝሊ እንዲነሱ ከተደረገ በኋላ ደግሞ ከአሌሳንደር ቼፌሪን ጋር ባላቸው የቅርብ ጓደኝነት ይታወቃል። ፔዤ እንደ አስካሪ በሆነ ሁኔታ እንደፈለገ ገንዘብ እየበተነ የፈረንሳይ ሊግ ፉክክር አልባ እንዲሆን ካደረገ በኋላ የፔዤ ባለቤቶች የካታር ስፖርት ኢንቨስትመንት ፓሪስ ሳን ዠርማን ከገዛ በኋላ በመካከል ሞናኮ፣ ሞንፔሊየርን ጣልቃ ገብተው ቢሆን ሊል አንድ ጊዜ ቢሆን እንጂ በሀገሪቱ ከተዘጋጁት 40 ዋንጫዎች 36ቱን ያሸነፈው ፓሪስ ሳን ዠርማን። እግር ኳስ የለም ፈረንሳይ ውስጥ በዚህ ምክንያት ብቻ ኮምፒቲሽን የሚባል ነገር እንዳይኖር ያደረገ ክለብ ነው። የመንግስት ኢንትረስት ማስጠበቂያ ክለብ ነው ፓሪስ ሳን ዠርማን። ከ40 ዋንጫ 36ቱን በ15 ዓመት ውድድር ውስጥ ካሸነፈ ምንድን ነው እግር ኳስ አለ ፈረንሳይ ውስጥ? ኮምፒቲቲቭ እግር ኳስ አለ? ይሄ ነው በቃ አንሊሽድ የሚያደርገው ገንዘቡ። ይህንን ሁሉ ሲያደርግ ለምሳሌ በአመት 20 ከፍተኛ ተከፋይ የሊጋ ተጫዋቾችን ዝርዝር ስታይ 19 የፓሪስ ሳን ዠርማን ተጫዋቾች ናቸው። ይከብደኛል በፈረንሳይ ሊግ የሚያመጡትን ውጤት ስፖርታዊ ስኬት ነው ብዬ ለማሰብ። ግዢ ነው አንሊሚትድ በሆነ ከሌሎቹ ጋር በማይመጣጠን ሪሶርስ ምክንያት ነው የፈረንሳይ ሊግ እየገዛ ያለው። ሜዳ ውስጥ ተጫውቶ ነው ያሸነፈው ብዬ መቀበል ያስቸግረኛል በጣም። አሁን እዚህ ላይ ደግሞ እንዲህ አይነት አድቫንቴጅ ይደረጋል እና የሰውየውን ሰፊ ተጽዕኖ በፈረንሳይ እግር ኳስም በአውሮፓ እግር ኳስም ያለ ተጽዕኖ የሚያሳይ ነው። ከዛ ደግሞ ምን ለሊጋም ያላቸው ኢንትረስትም እኮ ዝቅተኛ መሆኑን የሚያሳይ ነው። ከሎንስ ጋር ለመጫወት የሚሰጡትን ዋጋ አነስተኝነትም የሚያሳይ ነው እና ይሄ በጣም ትልቅ ክርክር አስነስቷል። ግን ለምሳሌ በ2021 ታስታውሽ እንደሆነ ኮቪድ ተከስቶ በነበረበት ጊዜ በጣም በተጨናነቀ ጊዜ ነው አይደለም ሲዝኖች እንዲጠናቀቁ የተደረጉት። በዛ የውድድር ዘመን እንኳን ተሰርዟል። የፈረንሳይ ሊግ 28ኛው ሳምንት ድረስ ነበር የተደረገው። ሌሎቹ ሊጎች ሲያጠናቅቁ ሊጎቻቸውን ካንስል እንዲደረግ በቃ ሲዝኑ እንዳልነበር እንዲደረግ የተወሰነበት ትልቁ የአውሮፓ ሊግ እና ብቸኛው የአውሮፓ ሊግ የፈረንሳይ ሊግ ነው። 28ኛው ሳምንት ላይ በቃ የተሰረዘው እና ያ ሲዝን ነሌን ቮይድ ነው፣ ምንም ትርጉም የለውም። በቃ እንዳልተደረገ ነው የተሰረዘው። ከዛ በኋላ ግን ምን ተባለ? አይ ይሄ ኮቪድ እንዲህ አይነት የመርሃ ግብር መጨናነቅ ፈጥሯልና ከ2024 ነው ከ2025 ጀምሮ የሊጋ የተሳታፊ ክለቦች ቁጥር ከ20 ወደ 18 ይቀንሳል ተባለ። ስለዚህ አንድ ቡድን በሊጋ የሚያደርጋቸው የጨዋታዎች ቁጥር ከ38 ወደ 34 ዝቅ ይላሉ ማለት ነው። ሁሉም የፈረንሳይ ክለቦች ይሄ ፊክስቸር አድቫንቴጅ አላቸው። የእንግሊዝ ክለቦች በጣም አድካሚ የሆነ 38 ጨዋታ ነው የሚያደርጉት። 38 ብቻ ሳይሆን የሃይ ኢንቴንሲቲ 38 ጨዋታዎች ነው የሚያደርጉት። ፓሪስ ሳን ጀርማ በሶስተኛው ቡድኑ እየተጫወተ ብዙዎቹን ጨዋታዎች ማሸነፍ ይችላል። በገዛ ደግሞ በአራት ያንደሳ ነው የሚጫወተው። እሱ ብቻ አይደለም፣ ኩፕ ደ ላ ሊግ የሚባል ልክ በእንግሊዝ ሀገር እንደ ሊግ ካፕ አይነት ውድድር ነበር። እሱ ተሰርዟል። ለምሳሌ 2 ዶሜስቲክ የጥሎ ማለፍ ውድድር ነው የነበራቸው፣ ኩፕ ደ ፍራንስ ና ኩፕ ደ ላ ሊግ። የለም ኩፕ ደ ላ ሊግ። በኩፕ ደ ላ ሊግ የምታደርጋቸው ጨዋታዎች አሁን ተጨማሪ ጨዋታዎች የሉም። በዚህኛው ባለፉት ጥቂት ዓመታት የሊጉ የጨዋታ ቁጥር ቀንሷል። አንድ ውድድር ጭራሽ ተሰርዟል። እዚህ ላይ ፔዤ የአውሮፓ ጨዋታ ከማድረጉ በፊት ዊኬንድ ኦፍ ይሆናል እና እኔ ፌር አይመስለኝም። በጣም አስገራሚ ውሳኔ ነው። እኔ ሊጋ አይቀበለው የሚል ግምት ነበረኝ። ሰሞኑን በፈረንሳይ ሲያከራክር የቆየ ጉዳይ በመሆኑ ምክንያትና በጨረሻ ላይ ሎንስ ደግሞ አንፈልግም ይሄ ጨዋታ ለሌላ ጊዜ እንዲተላለፍ የሚል ቅሬታውን በግልጽ ስላሰማ ማለት ነው እና ባለፈው ከቼልሲ ጋር በነበረው ጨዋታ በጣም ትልቅ አድቫንቴጅ አግኝቷል። በዚህ ብቸኛው ማብራሪያ አይደለም። እኔ እንዲያውም የ8-2 ኮንቴስት ነው ብዬ አላምንም። ሲጀመርም በተለያዩ ሞዴሎች የመልሱ ጨዋታ ልክ ነው ቶሎ አልቋል ምናምን፣ ግን በተለይ የመጀመሪያው ጨዋታ በጣም ኮምፒተንት ጨዋታ ነው የነበረው። የቼልሲ ችግሮች ናቸው ቼልሲ ተሸንፎ በእንደዚህ አይነት ሁኔታ ከቻምፒየንስ ሊግ ውጭ እንዲሆን ያደረገው። ግን ይሄ ያኛው ከኖንት ጋር የነበረው ጨዋታ ካንስል መደረጉና
ቼልሲ ከኒውካስል ጋር ሲተናነቅ መቆየቱ በዛ ጨዋታ ላይ ልዩነት አለመጣም ማለት ግን አትችልም እና አሁንም ከሊቨርፑል ጋር ከሚደረግ ጨዋታ በፊት የእንግሊዝ ቡድኖች መቼም የማያገኙት አይነት አድቫንቴጅ የሚቀጥለው ሮብ ቻምፒየንስ ሊግ አለው ተብሎ አርብ የተጫወተ እንግሊዝ ቡድን አይቻላልም እና በጣም አስገራሚ ነው። ብዙም ያከራከረ ያለ ነጥብ ነው ለማለት ነው። በዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘምኖ ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርበዋል። አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልክዎን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያ ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።